ስንሰራ ብዙ ስቶች እንሰራለን። አሁን ወደ ስራ እንገባለን። እንግዲህ እንደምታዩት የስቶን ቤታችንን የመጨረሻ ስቴፕ ላይ የምንገኘው። ሰላም የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ የምናሳያችሁ የስቶን ፔንት አሰራርን ነው። ስቶን ፔንት ለመስራት የሚያስፈልጉንን ግብአቶች እናሳያችኋለን። ጠባብ ቦታዎች ስለሚኖሩ ለነሱ ቦታሽ የሚሆን መፋት ሊኖር ያስፈልገናል። እንዲሁም ደግሞ ድሪል ማሽን መቀላቀያ ያስፈልገናል። የጓጎሉ ነገሮች ሊኖር ስለሚችል በዝግታ እንበጠብጥበታለን። በመቀጠል ብሩሽ አለን። ቫርኒሽንና ፕራይመሪ መቀቢያ ይሆነናል። ይሄ ደግሞ ኮምፕረሰራችን ነው። ዋናውን ስቶን ፔንት መርጫ ይሆነናል ማለት ነው። ከዚህ በመቀጠል መረሳት የማይገባው ራሳችን ላይ የምንጠቀምባቸው ነገሮች ናቸው። ለእጃችን ግላቭ ያስፈልገናል፣ ጓንት ማለት ነው። ለአፍ ደግሞ ለአፍና ለአፍንጫችን ደግሞ ማስክ ያስፈልገናል። እሱ እንጠቀማለን። ሄልሜት ምንም አይነት ነገር ከላይ ወርቆ እንዳይመታን ይጠቅመናል ማለት ነው። እሱ መጠቀም እንዳትረሱ። ስቶን ፔንት ለመስራት የሚያስፈልገን ነገር ግድግዳችንን በፑቲ ማዘጋጀት ነው። የፑቲ አሰራሩን ደግሞ ለማየት ባለፈው በሰራነው ዩቲዩብ ቪዲዮአችን ላይ ገብታችሁ ተከታተሉ። ስቶን ፔንት ለመስራት እንግዲህ ፑቲያችንን ካስተካከልን በኋላ ምንድነው የሚቀጥለው? ፕራይመር መቀባት። ፕራይመር ከመቀባታችን በፊት ግን ግድግዳችንን በደንብ አድርገን ቆንጆ ለስላሳ ግድግዳ እንደሆነ ቼክ ማድረግ አለብን። ከዛ በኋላ በመቀጠል ፕራይመር እንቀባለን ማለት ነው። ፕራይመር የምንቀባበት ምክንያት ግድግዳውንና ስቶን ፔንቱን ቦንድ አድርጎ እንዲይዝልን ነው። ፕራይመሪ ነገ ከነገ ወዲያ ላይ ፀሐይ በሚመታበት ሰዓት እንዳያኮፈኩፍ ያደርገዋል፣ ቦንድ ስለሚያደርገው ማለት ነው። ረጅም ዓመት እንዲቆይም ያደርገዋል። ከዚህ በመቀጠል ስቶን ፔንታችንን ከፍተን እንቀላቅላለን። ስቶን ፔንታችንን በምንቀላቅልበት ጊዜ የውሃ መጠናችንን በደንብ ተጠንቅቀን መስራት አለብን። ምክንያቱም ቴክስቸራችንን በጣም ሊያቀጥንና ሊያበላሽብን ስለሚችል ውሃ መጠናችንን በደንብ አድርጋችሁ ጠብቁ። አሁን ወደ ስራ እንገባለን። ስቶን ፔንት ስንሰራ በምንበጠብጥበት ጊዜ ምን ማድረግ አለብን? በድሪል በምንመታበት ሰዓት ዝግ ባለ ፍጥነት መምታት አለብን ማለት በደንብ እንዲዋሃድልን ማለት ነው። ስቶን ፔንታችንን በጥብጠን ጨርሰናል። በሁለት አይነት መንገድ ይሰራል ስቶን ፔንት። አንደኛው በንፋስ ሲሆን አንደኛው ደግሞ በኮምፕረሰር ነው የሚሰራው። እኛ ዛሬ ልናሳያችሁ የወደድነው በኮምፕረሰር ስለሆነ ተከታተሉ። ኮምፕረሰር የመረጥንበት ምክንያት ቆንጆና የአማረ ቴክስቸር እንዲወጣልን ነው። በደንብም ውበቱ ይመጣል ማለት ነው። ለእናንተም ደግሞ ስራ ያቀላል። የበጠበጥነውን ስቶን ፔንት ወደ መርጫ ማሽናችን ውስጥ እንከታለን።
እንደምትመለከቱት ስቶን ፔንታችንን ረጭተን ጨርሰናል። እንግዲህ እንደዚህ ያማረ ቴክስቸር እንድታገኙ ንፋስ መመጠን እንዲሁም ደግሞ እጃችሁን ለቀቅ አድርጋችሁ መስራት እንዳትረሱ። ስቶን ፔንታችንን ሰርተን ጨርሰናል። ነገር ግን ቫርኒሽ ከመቀባታችን በፊት ልነግራችሁ የምፈልገው ነገር ምንድነው? ስቶን ፔንታችንን ስንሰራ ብዙ ስህተቶች እንሰራለን። ያንን ደግሞ ከየት ይጀምራል መሰላችሁ? ከፕላስቱ ወይ ደግሞ ከፑቲያችን ይጀምራል ማለት ነው። ፑቲ በምንሰራበት ሰዓት እርጥብ ሆኖ ስቶን ፔንታችንን ወይ ደግሞ ፕራይመር ብንቀባ ምን ይሆንብናል መሰላችሁ? እየቆየ በሚሄድበት ሰዓት በሚደርቅበት ሰዓት ለብቻው መነሳት ይጀምራል ማለት ነው። ያ ከመሆኑ በፊት ስቶን ፑቲያችንን አድርቀን ፕራይመር ቀብተን መስራት አለብን ማለት ነው። ፕራይመር በምንቀባበት ሰዓት እያንዳንዱን ኤሪያ መቀባት አለብን። ምክንያቱም ደግሞ ስቶን ፔንታችንንና ግድግዳችንን ቦንድ እንዲያደርግልን ለማጣበቅ ስለሚጠቅመን ማለት ነው። ያን ካላደረገ ከጊዜያት በኋላ የመነሳት እድሉ ሰፊ ነው ማለት ነው። ያንን እንትን ብላችሁ አርሙት። ሲቀጥል ደግሞ ስቶን ፔንቱን በምንረጭበት ሰዓት ውሃ አለማብዛት፣ ደጋግሞ አለመርጨት፣ ንፋሳችንን መጥነን ለግድግዳችን የሚያምር ቴክስቸር እንዲሰጠን ማድረግ አለባችሁ ማለት ነው። በስቶን ፔንት አንድ ችግር ምንድነው የምናየው? አንዱን ኤሪያ ከአንዱ ኤሪያ የመለያየት ነገር ይፈጥራል። ያ ደግሞ እጃችንን አንድ አድርገን የተለያየ እንዳይሆንብን ሞላ አድርገን ወጥ ነገር እንዲሰጠን ማድረግ እንችላለን። እንግዲህ እንደምታዩት የስቶን ፔንታችንን የመጨረሻ ስቴፕ ላይ የምንገኘው ቫርኒሽ ቀብተን እንግዲህ ያማረና የተዋበ ስቶን ፔንት እንፈጥራለን። ይመቻችሁ። ወደ ቫርኒሻችን እንደምትመለከቱት ስቶን ፔንታችንን ቫርኒሽ ቀብተን ጨርሰናል። እንግዲህ እንደምታዩት ያማረና የተዋበ ቴክስቸር ሰጥቶናል። ከዚህ በመቀጠል እንግዲህ ለማስታወስ ያህል ወደ ኋላ ተመልሼ አስታውሳችኋለሁ። ፑቲያችንን ከመስራታችን በፊት ግድግዳችንን ፈቅፍቀን አዘጋጅተን ፑቲያችንን እንሰራለን። ፑቲያችንን እንደደረቀልን ፕራይመር በመቀባት ለስቶን ፔንቱ እናዘጋጀዋለን ማለት ነው። ስቶን ፔንታችንን ካዘጋጀን በኋላ ምን ማድረግ አለብን? በኮምፕረሰር ግድግዳችን ላይ እንረጫለን ማለት ነው። ከረጨንና ከጨረስን በኋላ ቫርኒሻችንን ቀብተን ያማረ የተዋበ ስቶን ፔንት ይሆንልናል ማለት ነው። እንደዚህ አይነት ትምህርታዊ ፕሮግራም ለማግኘት ከፈለጋችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ እንዲሁም ላይክ እና ሼር ኮሜንት በመስጠት ተቀላቀሉን። ይመቻችሁ። በቀጣይ ሳምንት እስክንገናኝ ድረስ ሰላማችሁ ይብዛ። እንደዚህ ያማረና የተዋበ ስቶን ፔንት ከፈለጋችሁ ኢትዮቶፕን ይምረጡ።